ኢትዮጵያ የግብፅን ክስ አጣጣለች። ሰላም እንደምንላችሁ የፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የግብፅ የውጭ ጉዳይ ሚኒስትር ባደር አብደላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ህዳሴ ግድብ ምክንያት በታችኛው ተፋሰስ የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች ብለው በመክሰስ አገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስድ ተናገሩ። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ ለግብፅ የውጭ ጉዳይ ሚኒስቴር በሰጡት ምላሽ ግብፅ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለዋል። ግብፅ ስለ ታላቁ የኢትዮጵያ ህዳሴ ግድብ ተአማኒ ያልሆኑ ክሶችን በተደጋጋሚ ወደ ተባበሩት መንግስታት የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብፅ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብፅና የሱዳን ህዝቦችን ህይወት አደጋ ላይ ጥላለችም ብለዋል። የተባበሩት መንግስታት 80ኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ ቃላትን ተለዋውጠዋል። ግብፅ ኢትዮጵያ በአፍሪካ ቀንድና በምስራቅ ናይል ተፋሰስ አፍራሽ የተናጠል ፖሊሲ እየተከተለች ነው ስትልም ከሳለች። የህዳሴ ግድቡ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩም ተናግረዋል። በተመድ የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሳይ በበኩላቸው ኢትዮጵያ ግድቡን በተመለከተ በተደጋጋሚ ዓለም አቀፍ ሕግና መርህን መሰረት በማድረግ ምላሽ መስጠቷን አንስተዋል። አምባሳደር ዮሴፍ የኢትዮጵያ ዘላቂ የትብብር ፖሊሲና የግብፅ አዋኪነት ያላቸው ልዩነት ግልጽ ነው ሲሉም አክለዋል። ኢትዮጵያ በአባይ ወንዝ ላይ ያላት በአቋም ዓለም አቀፍ ሕግጋትና በእኩል ተጠቃሚነት ላይ የተመሰረተ እንደሆነም ገልጸዋል። የግብፅ የውጭ ጉዳይ ሚኒስትር በበኩላቸው ኢትዮጵያ ዓለም አቀፍ ሕግን መጣስ መርጣለች፣ በተናጠል ፖሊሲዋ የአፍሪካ ቀንድና የምስራቅ ናይል ተፋሰስን እያወከች ነውም ብለዋል። ግድቡ በተመረቀበት ዕለት ግብፅ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባችው ይፋዊ ደብዳቤ ላይ ግድቡን ህገወጥ የተናጠል እርምጃ የተወሰደበት በማለት ገልጸዋለች። በደብዳቤው ላይ ግብፅ ለዓመታት ጉዳዩን በዲፕሎማሲና እንደ ተመድ ባሉ ዓለም አቀፍ ተቋማት አማካኝነት ለመያዝ መሞከሯንም ጠቅሳለች። ግብፅ ለዓመታት ትዕግስት ያሳየችው ደካማ ስለሆነች ሳይሆን በአባይ ተፋሰስ ሀገራት መካከል በሚኖር ትብብር ስለምታምን ነው በሚልም በደብዳቤው ተመልክቷል። አምባሳደሩ ዮሴፍ ለግብፅ የውጭ ጉዳይ ሚኒስትር በሰጡት ምላሽ ግብፅ ከቅኝ ግዛት ስምምነት የተወረሰ ታሪካዊ መብት አለኝ በሚል የተፋሰሱን ሀገራት አግልላለችም ብለዋል። ኢትዮጵያ የአባይን ወንዝ ለኃይል አቅርቦት፣ ለምግብ ደህንነትና ለንጹህ የመጠጥ ውሃ ተደራሽነት እንደምትጠቀም ጠቅሰው ግብፅ ግን ይህንን መብት ለመንፈግና በአባይ ላይ በብቸኝነት ተጠቃሚ ለመሆን ትሻለች በማለትም ከሰዋል። ኢትዮጵያ የግድቡን ግንባታ በተመለከተ ከግብፅ ጋር ምክንያታዊ ስምምነት ላይ ለመድረስ በተደጋጋሚ ንግግር ማድረጓን አምባሳደሩ አጣቅሰዋል። አያይዞም ግብፅ ለቀጠናው ሀገራትን ሰላምና ትብብር ዋጋ እንደማትሰጥ እንዲሁም በአጎራባች ሀገራት መካከል አለመረጋጋት እንዲፈጠር የጦር መሳሪያ በማቅረብ ፖለቲካዊ ጣልቃ ገብነትን እንደምታራምድም ከሰዋል። የኢትዮጵያ ታላቁ ህዳሴ ግድብ ጉዳይ ዓለም አቀፋዊ ለማድረግ እየሞከረች እንደሆነ የተናገሩት አምባሳደር ዮሴፍ ግብፅ የተመድን መድረክ ለጠባብ የፖለቲካ ግብ እንደዋለች እንዲሁም ይህንንም ለሀገር ውስጥና ቀጠናዊ ጉዳዮች ትኩረት እንዳይቸር ለማድረግ እንደምትጠቀምበትም ገልጸዋል። ግብፅ በኃይል ከተሞላ አካሄድ ይልቅ ገንቢ በሆነ አካሄድ ላይ እንድታተኩርም አሳስበዋል። የግብፁ የውጭ ጉዳይ ሚኒስትር አገራቸው በዓለም አቀፍ ህግ መሰረት ለግድቡ ጉዳይ እልባት ለመስጠት ዝግጁ ብትሆንም ኢትዮጵያ ለመተባበር ፈቃደኛ እንዳልሆነች ጠቅሰዋል። በዓለም አቀፍ ህግ ለመዳኘት ዝግጁ ከሆኑ እኛም ጉዳዩን በህግ ለመያዝ ሙሉ ለሙሉ ዝግጁ ነን። እውነታው ግን በኢትዮጵያ በኩል እንዲህ ያለ ፍላጎት አለመኖሩን በማለትም አክለዋል። በተመድ ስምምነትና በዓለም አቀፍ ህግጋት መሰረት ግብፅ ከአባይ ወንዝ ጋር በተያያዘ ደህንነቷን የማስጠበቅ መብት እንዳላትም ተናግረዋል። ኢትዮጵያ በማዘናጋት የሚሊዮኖችን ህይወት አደጋ ላይ ጥላለች፣ መብታችን ሲጣስ ዝም አንልም ሲሉም ሚኒስትሩ ገልጸዋል። ሱዳን በ2021 ግብፅ በተመድ የጸጥታው ምክር ቤት በከፈተችው አቤቱታ ላይ የተቀላቀለች ሲሆን በ2025 ደግሞ ሱዳን በተናጠል ጉዳዩን ወደ ምክር ቤት ወስደዋለች። ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2020 ግብፅ የታላቁ ህዳሴ ግድብን ጉዳይ ወደ ተባበሩት መንግስታት የጸጥታው ምክር ቤት መውሰዷም ይታወሳል። በ2021 በግብፅና በሱዳን የጋራ ጥያቄ ምክር ቤቱ በግድቡ ዙሪያ ውይይትም አድርጓል። ኢትዮጵያ እየወሰደች ያለው የተናጠል እርምጃ ለቀጠናው መረጋጋት አደጋ ነው ሲሉም አገራቱ ከሰዋል። የጸጥታው ምክር ቤት ውይይት ሶስቱ ሀገራት የሶስትዮሽ ተቀባይነት ያለው አሳሪ ስምምነት ላይ እንዲደርሱ ምክር ሀሳብ ቢያስቀምጥም አገራቱ ለዓመታት ያደረጓቸው ውይይቶች ውጤታማ አልሆኑም። ከ10 ዓመታት በላይ በዲፕሎማሲያዊ መድረክ በኢትዮጵያ የበላይነት የተያዘባት ግብፅ የቅኝ ግዛት ውል የሰጣት በአባይ ወንዝ ላይ በብቸኝነት የመጠቀም መብት አብቅቶ ኢትዮጵያ ከዓለማችን ግዙፍ ግድቦች መካከል አንዱ የሆነውን የህዳሴ ግድብ በይፋም አስመርቃለች። በአባይ ወንዝ ላይ የተገነባው የህዳሴ ግድብ $5 ቢሊዮን የወጣበት ሲሆን የሚይዘው የውሃ መጠን የሚሸፍነው አካባቢ ደግሞ ከአዲስ አበባ እስከ ሻሸመኔ ይደርሳል። ይህ ግድብ በብሔር ግጭት በምትናጠው ሀገር ውስጥ ህዝቧን አንድ መንፈስ በማስተሳሰር
ረገድ ትልቅ ሚናም ተጫውቷል። መቀመጫውን ደቡብ አፍሪካ ያደረገው የጸጥታ ጥናት ተቋም ተንታኝ ሞሰስ ክሪስፐስ ኦኬሎ ኢትዮጵያውያን እንጀራ እንዴት መብላት እንዳለበት ላይስማሙ ይችላሉ፣ በግድቡ ላይ ግን ይስማማሉ ሲሉም ለቢቢሲ ተናግረዋል። በአገር ውስጥም ሆነ ከአገር ውጭ የሚኖሩ ኢትዮጵያውያን ለግድቡ ግንባታ የገንዘብ ድጋፍም አድርገዋል። የሚመለከቱትም በወንዝ መሃል እንደቆመ የኮንክሪት ክምር ሳይሆን ለስኬታቸው እንደቆመ ሐውልት ነው። ግንባታው በ2003 ዓ.ም ሲጀመር ግድቡን በገንዘብ ለመደገፍ በርካቶች ቃልም ገብተዋል። ኦኬሎ መንግስት ከተለያዩ ተቋማትና ሰራተኞቻቸው በቦንድ ሽያጭ ገንዘብ ሰብስቧል። ስለዚህ ይህ ግድቡ የሁሉም ኢትዮጵያውያን ነው የሚለውን ስሜት በከፍተኛ ደረጃ አሳድጓል። የግድቡ መመረቅ ደግሞ ለአገሪቷ ትልቅ ኩራት ነውም ብለዋል። ተንታኙ አክለውም ታላቁ የኢትዮጵያ ህዳሴ ግድብ በአፍሪካ ግዙፉ የውሃ የኤሌክትሪክ ኃይል ማመንጫ ሲሆን ለህዝቧ የኤሌክትሪክ ፍላጎት ብቻ የሚውል ብቻ ሳይሆን አገሪቱን የኃይል የበላይነት ይሰጣታል ሲሉም ገልጸዋል። እንዲሁም የውጭ ምንዛሬ ገቢዋን እንደሚያሳድግ ተስፋ ሰንቋል ብለዋል። ኢትዮጵያ እንደ ኬንያና ጅቡቲ ላሉ የጎረቤት ሀገራት የምትሸጠውን የኤሌክትሪክ ኃይል ለማሳደግ አቅዳ የነበረ ሲሆን ቀይ ባህርን አቋርጦ እንደ ሳውዲ አረቢያ ላሉ ለመካከለኛው ምስራቅ ሀገራትም ለመሸጥ የኃይል ማስተላለፊያ መስመር የመገንባት እቅድ አላትም ብለዋል። አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን ተመኘን።